ሰላም ጤና ይስጥልን የአቬር ሚዲያ ተመልካቾች ከሀገር ውስጥና ከውጭ የተመራረጡ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። የሀገር ውስጥ መረጃዎችን ስናስቀድም አሰብ ወደብ ላይ የሙዚቃ ስቱዲዮ እንከፍታለን ሲል ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ መናገሩ ብዙዎችን እያነጋገረ ይገኛል። የብልጽግና መንግስት ተቃዋሚዎችን አያስርም ሲል መናገሩም ትኩረት ስቧል ተብሏል። ኢትዮጵያ በቅርቡ ወደብ እንደምታገኝ ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ተናግሯል። በግንቦት ወር በሚደረገው ሀገራዊ ምርጫ አዲስ አበባ ከተማ ምክር ቤት ለመግባት የሚወዳደረው ካሙዙ አሰብ ወደብ ላይ የሙዚቃ ስቱዲዮ እንከፍታለን፣ የሙዚቃ ክሊፕም እንሰራለን ሲል ተደምጧል ማለት ነው። ካሙዙ ለዘንድሮ ምርጫ እጩ መሆኑ ከታወቀ በኋላ በሰጠው ኢንተርቪው መንግስት በጦርነትና ችግር ውስጥ ሆኖ ሀገር እየለወጠ ነው ማለቱም ነው የተነገረው። ይህን አለመደገፍ የጤና ችግር ነው ሲልም ገልጿል ማለት ነው። አክሎም ገዢውን ብልጽግና ፓርቲ አለመደገፍ ለቁጭት ሊዳርግ ይችላል ሲል አስጠንቅቋል። እኔ የማምነው አብሮ በመስራትና ለውጥም ካለ አብሮ ለውጥ ማምጣት፣ እዚህ ታሪክ ላይ መስራት በጣም ታሪካዊ ጊዜ እየሆነ ነው ለእኔ እና ደግሞ እዚህ ታሪክ ላይ ወደፊት መሳተፉ የተሻለ ነው። በኋላ ስንተች መንግስት ከተቀየረ በኋላ ለይቅርታ ማይመች ተሸውጄ ነበር ለማለትም አይመችም በማለት ለብልጽግና ፓርቲ ያለውን ጥልቅ ፍቅር ገልጿል ተብሏል። አርቲስቱ የሙዚቃ ባለሙያው እንግዲህ በዚህ 5 ዓመት ውስጥ በዚህ ጦርነት በዚህ ችግር ውስጥ ሀገር እየተቀየረ እየተለወጠ እያየህ የሆነ ነገር ላድርግ ካላልክ የጤና ችግር ካልሆነ በስተቀር ትልቅ እድል ነው ሲልም ተደምጧል ማለት ነው። ካሙዙ አክሎም አሁን ላይ በገዢው ፓርቲ የተሰሩ ስራዎችን ማጣጣል አያስፈልግም ብሏል። ጥያቄ ያለው ሰው ወደ መንግስት ቀርቦ መጠየቅ ነው ያለበት፣ አብሮ መስራት ግዴታው ነው ሲል ሀሳቡን አስረድቷል። ካሙዙ ካሳ በቃለ መጠይቁ ያነሳው ሌላኛው ጉዳይ አሁን ላይ የኢትዮጵያ መንግስት ዋና አጀንዳ ስላደረገው የባህር በርና ወደብ የማልማት ጉዳይ የተመለከተው ነው። ኢትዮጵያ በቅርቡ የአሰብን ወደብ እንደምታገኝ ጠቁሟል። በዚህ ወደብ ላይ የሙዚቃ ስቱዲዮ እንደሚከፍትም አርቲስቱ አስታውቋል ማለት ነው። ኢትዮጵያ በጣም ትልቅ ሀገር የምትሆንበት ዘመን እየመጣ ነው። ወደብ በቅርቡ እናገኛለን። ቀይ ባህር ላይም ስቱዲዮ እንከፍታለን፣ ክሊፕም እንሰራለን። እዚህ ላይ ሁሉም ኢትዮጵያዊ ይመለከተዋል። ሁሉም ሰው ቀለል አድርጎ ማየት የለበትም። ኢትዮጵያ ወደብ አልባ መሆኗ በጣም ተራ ነገር አይደለም ሲል ተደምጧል ማለት ነው። አርቲስቱ እንግዲህ የብልጽግና ፓርቲን ወክሎ ለመወዳደር እጩ ከመሆኑ አስቀድሞም ካድሬ የሚል ስም ተለጥፎበት በበርካቶች ትችት ሲገጥሙት እንደነበረ የሚታወስ ነው። ወደ ሌላው ዜና ስንሻገር ደግሞ በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክታከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቅዷል። አርቲስቶቹና ቲክታከሮቹ ሚያዝያ 1 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸው ነው የተነገረው። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናት ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ አስተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ ማዘዙን መረጃዎች ጠቁመዋል ማለት ነው። ወደ ሌላኛው ዜና ስንሻገር ደግሞ ኢትዮጵያውያን ከአሜሪካ እንዳይባረሩ ፍርድ ቤት መወሰኑ ተነግሯል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ የሚኖሩ ኢትዮጵያውያን ጊዜያዊ መኖሪያ ፈቃድ እንዲታገድ ያሳለፈው ውሳኔ በፍርድ ቤቱ መታገዱ ተሰምቷል ማለት ነው። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያንን ለማባረር የሚያስችለውን የጊዜያዊ ከለላ ፈቃድ መሻሩ ይታወሳል። ጉዳዩ ወደ ፍርድ ቤት አምርቶ ኢትዮጵያውያን ስደተኞች ላይ የተደቀነውን የመባረር ስጋት የሚቀለብስ እግድ በአሜሪካ የፌዴራል ፍርድ ቤት ተጥሏል። ለ5000 ኢትዮጵያውያን የተሰጠው ጊዜያዊ የከለላ ፈቃድ የተሰረዘበትን ውሳኔ የሀገሪቱ ፌዴራል ፍርድ ቤት ቦስተን ዲስትሪክት ዳኛ ውድቅ አድርገውታል። የፍርድ ቤቱ ውሳኔ ከአሜሪካ ለቀው እንዲወጡ የተሰጣቸው የ3 ወር ጊዜ ገደብ እየተገባደደ በመሆኑ አጣብቂኝ ውስጥ ለገቡት ኢትዮጵያውያን ስደተኞች እፎይታ የሚሰጥ መሆኑ ተጠቁሟል።
ውሳኔው የተቀለበሰበት ክስ የቀረበው በሶስት ኢትዮጵያውያንና አፍሪካውያን ኮሚኒስት ቱጌዘር በተባለ ተሟጋች ቡድን ነው ተብሏል። የከሳሾቹ መከራከሪያ የትራምፕ አስተዳደር ኢትዮጵያ አስተማማኝ ነች በሚል ጊዜያዊ ከለላውን ማንሳቱ አሁንም ድረስ በተለያዩ የአገሪቱ ክፍሎች ያለውን የትጥቅ ግጭትና ሰብአዊ ቀውስ ያላገናዘበ ነው የሚል ነው። የቦስተኑ ፍርድ ቤት ዳኛ ብሬይን መርፊ ትናንት በሰጡት ውሳኔ የትራምፕ አስተዳደር ትዕዛዝ አስቀድሞ የታሰበና የተወሰነ እንጂ በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አጥንቶና አገናዝቦ የተወሰነ አይደለም ብለዋል። በአሜሪካ በተፈጥሮ አደጋዎች፣ በጦርነቶችና በሌሎች ልዩ ልዩ አደጋዎች ምክንያት ከየሀገራቸው የሸሹ ሰዎች በጊዜያዊነት የመኖርና የመስራት ፈቃድ ይሰጣቸዋል። በአሁኑ ወቅት ኢትዮጵያን ጨምሮ የጊዜያዊ ከለላ ፈቃድ የተሰጣቸው የ13 ሀገራት ዜጎች በአሜሪካ እንደሚኖሩ መረጃዎች ያመላክታሉ። ወደ ውጭ መረጃዎች ስናልፍ ደግሞ የአሜሪካና ኢራን ጉዳይን እናገኛለን። የአሜሪካና ኢራን ጉዳይ ምን ላይ ደረሰ የሚለው በዓለም ደረጃ መነጋገሪያ የሆነና በጉጉት የሚጠበቅ ጉዳይ ሆኗል ማለት ነው። የአሜሪካ ፕሬዚደንት ዶናልድ ትራምፕ እንዳስታወቁት ኢራን ትክክለኛውን ስምምነት እስካላከበረች ድረስ የአሜሪካ ጦር መርከቦችና አውሮፕላኖች በነበሩበት ቦታ ወይም ደግሞ ኢራን ዙሪያ ጸንተው ይቆያሉ ማለታቸው ተሰምቷል። ኢራን የአሜሪካ ወረራ ካበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃቶች ካቆመ የሆርሙዝ ሰርጥን ክፍት እንደምታደርግ መግለጿም ተሰምቷል። የኢራን ባለስልጣናት ሆርሙዝ ሰርጥ ዓለም አቀፍ ውሃ ሳይሆን በኢራንና በኦማን ቁጥጥር ስር ያለ ቀጠና ነው በማለት ይከራከራሉ። በተጨማሪም ኢራን በመደበኛው የመርከብ መስመር ላይ የአደጋ ቀጠና የሚያሳይ ካርታ አውጥታለች። ይህም አካባቢው በፈንጂ ሳይሞላ እንዳልቀረ ስጋት ተፈጥሯል ተብሏል። ኢራን ስምምነቱን የማታከብር ከሆነ ተኩስ ይጀመራል በማለት ዶናልድ ትራምፕ አስጠንቅቀዋል። ጥቃቱ ግን ከዚህ ቀደሙ በበለጠ ትልቅና ጠንካራ እንደሚሆን ተናግረዋል። ትራምፕ ከተኩስ አቁም ስምምነቱ ጋር በተያያዘ የኢራን መግለጫዎች የሐሰት ንግግሮች በማለት ውድቅ ያደረጉ ሲሆን ስምምነቱ የኒውክሌር መሳሪያዎችን ሙሉ በሙሉ ማስወገድን እንደሚጨምር አሳስበዋል። በአሁኑ ወቅት በሁለቱ ሀገራት መካከል የሚደረገውን ንግግር ለማስተናገድ የፓኪስታኗ ዋና ከተማ ኢስላማባድ እየተዘጋጀች ትገኛለች። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ሁኔታ በጥይትና በንግግር መካከል ያለ ቀጭን መስመር ነው። ኢራን የዓለምን 20% የነዳጅ ፍላጎት የሚያልፍበትን የሆርሙዝ ሰርጥን እንደ መደራደሪያ እየተጠቀመችበት ሲሆን ትራምፕ ደግሞ በወታደራዊ ኃይል ጫና ለማሳደር እየሞከሩ ይገኛሉ። ይህ ሁኔታ በዓለም አቀፍ የነዳጅ ዋጋና በኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ይጠበቃል። በቤይሩት የእስራኤል ጦር የገደለቻቸው ሰዎች ቁጥር ከ250 በልጧል የተባለ ሲሆን የእስራኤሉ ፕሬዝደንት ድርድር እንደጠየቁም እየተነገረ ነው። ገጣሚ፣ የራዲዮ ጋዜጠኛ፣ የተፈናቀሉ ሰዎችን የሚረዱ በጎ ፈቃደኛ ከዚህ ቀደም ቤይሩት ወደብ ላይ በደረሰ ፍንዳታ ባለቤታቸው የተገደሉባቸው ወይዘሮ እድሜያቸው ለአካለ መጠን ያልደረሱ ልጆች፣ ጡረተኛ አዛውንት ሁሉም በእስራኤል ቦምብ በቅጽበት አልቀዋል እየተባለ ነው። ትናንት የእስራኤል ባለስልጣናት ግን ጥቃቱ ያነጣጠረው በሂዝቦላህ ታጣቂዎች ላይ ነው ሲሉ መደመጣቸው ይታወሳል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳስታወቁት ጦራቸው ሊባኖስን መደብደቡን ይቀጥላል። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱትን ጦርነትና የኢራን አጸፋ ጥቃት ለ2 ሳምንታት ለማቆም ሶስቱ ሀገራት ከትናንት በስቲያ ማታ ተስማምተዋል ተብሏል። ስምምነቱ የእስራኤልና የሊባኖስን ደፈጣ ተዋጊ ቡድን የሂዝቦላህን ውጊያም የሚያካትት እንደሆነ ኢራንና ስምምነቱን ያዋዋለችው ፓኪስታን አስታውቋል። የዩናይትድ ስቴትስ ፕሬዝደንትና የእስራኤል ባለስልጣናት ግን ስምምነቱ የሊባኖሱን ጦር አያካትትም ባዮች ናቸው። በውዝግቡ መሀል እስራኤል በሊባኖስ ርዕሰ ከተማ ቤይሩት ላይ በከፈተችው መጠነ ሰፊ ጥቃት በርካታ ሰላማዊ ሰዎችን መግደሏን የተባበሩት መንግስታት ድርጅት ሩሲያና ፈረንሳይን ጨምሮ በርካታ ሀገራት አውግዘውታል። ይህ በእንዲህ እንዳለ ኢራን እስራኤል በሊባኖስ ላይ የምታደርሰው ጥቃት የተኩስ አቁም ስምምነቱን ትርጉም አልባ ያደርገዋል ማለቷ ተነግሯል። ኢራን እስራኤል በሊባኖስ ላይ የምታደርገው ጥቃት ከአሜሪካ ጋር የተደረገውን የተኩስ አቁም ስምምነት ትርጉም አልባ እንደሚያደርገውም አስጠንቅቃለች። የኢራን ፕሬዝደንት መሱድ ፔዚሽኪያን በሊባኖስ ላይ እየደረሰ ያለው የእስራኤል ጥቃት ከአሜሪካ ጋር የተደረገውን ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ትርጉም የለሽ ያደርገዋል ብለዋል። የእስራኤል ጦር በሊባኖስ ላይ የሚፈጽመው ጥቃት የቀጠለ ሲሆን በትናንትናው ዕለት ብቻ 254 ሰዎች ሲገደሉ ከአንድ ቀን በፊት 254 ሰዎች ሲገደሉ 1165 ሰዎች መቁሰላቸው ነው የተዘገበው። ሊባኖስና ጊዜያዊ የተኩስ አቁም ስምምነቱ የማይነጣጠሉ መሆናቸውን የገለጹት ፕሬዝዳንት ማሱድ ፔዚሽኪያን ማንኛውንም ስምምነት መጣስ ጠንካራ ምላሽ እንደሚያሰጥ አስጠንቅቀዋል።
ኢስላማባድና ቴሄራን የተኩስ አቁም ስምምነቱ ሊባኖስን እንደሚያጠቃልል ቢናገሩም ዋሽንግተንና ቴልአቪቭ ግን ያንን ማስተባበላቸው ተጠቁሟል። የአሜሪካና የኢራን ልኡካን ቋሚ የሆነ የተኩስ አቁም ስምምነት ላይ ለመድረስ ከመጪው ቅዳሜ ጀምሮ በኢስላማባድ ድርድር እንደሚያደርጉ ይጠበቃል። እስራኤል በሊባኖስ ላይ የምታደርገውን ጥቃት በማውገዝ የንጹሃን ዜጎች ጥቃት እንዲቆም የጠየቀችው ቱርኪ ቀጠናውን ለማረጋጋትና የሊባኖስን ሉዓላዊነት ለማስከበር ሁሉንም ዲፕሎማሲያዊ ጥረቶች እንደምታደርግ ገልጻለች። ኢራን የተኩስ አቁም ስምምነቱ መጣሱን ስትገልጽ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እስራኤል በሂዝቦላህ ላይ ጥቃት መፈጸሟን እንደምትቀጥል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ስምምነቱን ሙሉ በሙሉ እስክታከብር ድረስ የአሜሪካ ኃይሎች በአካባቢው እንደሚቆዩ ተናግረዋል። በሌላ ዜና ደግሞ እንግሊዝ ሩሲያን ማስጠንቀቋ ተነግሯል። እንግሊዝ በአትላንቲክ የሩሲያ የባህር ላይ እንቅስቃሴ መጨመሩን ማረጋገጧን አስታውቃለች። የመከላከያ ሚኒስትሩ ጆን ሂሊ 3 የባህር ሰርጓጅ መርከቦች በቀጠናው በውል ያልታወቀ ተልዕኮን ማከናወናቸውን ገልጿል። በምላሹም የዩናይትድ ኪንግደም የጦር መርከቦችንና አውሮፕላኖችን በቀጠናው በማሰማራት 1 ወር ለቆየ ጊዜ የሩሲያ መርከቦች እንቅስቃሴ ላይ ክትትል ማድረጓን ተናግረዋል። እንግሊዝ በቀጠናው የሩሲያ ፕሬዝዳንት ቭላዲሚር ፑቲን እቅድ የሆነውን ስውር እንቅስቃሴን በማጋለጥ አክሽፋለች ብለዋል። መከላከያ ሚኒስትሩ ለፑቲን ቀጥታ ባስተላለፉት መልእክት በገመድና ቱቦ መሰረተ ልማቶቻችን ላይ የምታደርጉትን እንቅስቃሴ አይተናል። እንድታውቁት የምንፈልገው በመሰረተ ልማቶቹ ላይ የጥቃት ሙከራ ብታደርጉ ምላሽ እንደሚጠብቃችሁ ነው ብለዋል። በአትላንቲክ በእንግሊዝ መሰረተ ልማቶች ላይ የደረሰው ውድመት ስለመኖሩ ግን የተረጋገጠ ነገር አለመኖሩን ጠቁመዋል። ተመልካቾች የዛሬዎቹ የአቬን ሚዲያ መረጃዎቻችን የሰማችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።